እንደ ቅድመ አያቷ እንደ ሃሩን ጻድቅ አድርገው ነው ያሰቧት። እነዚህ አይሁዶች ያልጠበቁትን ነገር ሰርታ ስትመጣ እንደነሱ ግንዛቤ በዝሙት ነው የጠረጠሯት። ቦታቸዋል ክርስቶስን ወልዳ ስትመጣ ጊዜ ማለት ነው። ያንን ሲያዩ ጊዜ ቀጥታ በሃሩን ያመሳሰሏት የነበረችውን አካል አንቺ የሃሩን እህት አይደለሽ፣ እንዴት እንደዚህ ታደርጊያለሽ ብለው እርሷን እየወቀሷት ቦታቸዋል። ልክ ለምሳሌ አባቱ ያልሆነን አካል የሩቅን አካል አንስቶ ማለት ነው። እሱ ገብቶኛል። በቃ ወደ ቀጣይ ሀሳብ በእሱ አካሄድ ከሆነ ጥሩ ነው ነው በመሀላቸው የዘመን ልዩነት እንዳለና ቀጥታ የአሮን እህት ማርያም እንዳልሆነች በትርጉም እንደሆነ እንደሱ ከሆነ ገብቶኛል። ግን የእኛ መጽሐፍ ላይም ሲሆን የእናንተን ትርጉም እንደተረድኋችሁ የእኛን ትርጉም ደግሞ መረዳት አለባቸው። አሁን ይሄን የእናንተን ትርጉም ገብቶኛል። ገብቶሃል? ይሄ ስለ በእሱ አይነት ከሆነ እኛም ስለምንላቸው ቃል በቃል ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው በዘመናቸው ያሉ ነጅራን የምትባል ሀገር ነበረች። ነጅራን ማለት በየመንና በሳዑዲ መካከል ያለች ሀገር ነች። እዛች ሀገር ላይ ክርስቲያኖች ይኖሩባት ነበረ ነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን እና የነጅራን ክርስቲያኖች ቁርአንን ያዳምጡ ነበር፣ ይሰሙ ነበር። እና ስለዚህ አንቀጽ ራሳቸው መጥቶ በቀጥታ አቡ ዘር አልጊፋሪ የተባለ ሰሓባ ነበር። ይህን ሰው ጠየቁት። የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ነው። በቁርአናቸው ላይ ማርያምን የአሮን እህት ይላታል፣ ምን ለማለት ነው? በሃሩን እና በማርያም መካከል ብዙ ዘመናት ነበር እኮ እንዴት እህቱ ልትሆን ትችላለች ብለው በጠየቁ ጊዜ ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄዱና የአቡ ዘር አልጊፋሪ ክርስቲያኖች ስለዚህ አንቀጽ ጠይቀው ነበር፣ መልሳቸው እንዲሆን ብለው ተጠይቀው ነቢዩ ሰለላሁ ዐለይሂ ወሰለም እነሁም ካኑ ይሰሙን አውላደሁም ቢአሳሊሒነ ቀብለሁም ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም እነርሱ ልጆቻችሁን በቀደሙት ጻድቃኖቻቸው እና በነቢያቶቻቸው ስም ይጠሯቸውና ይሰይሟቸው ስለነበር ነው ብለው ተናግረዋል። ስለዚህ የቀደመውን ያንን ሃሩንን ሩቅ እንደሆነ ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም የስም መመሳሰል እንደሆነ ተናገሩ። ስለዚህ ያንን ሃሩን ጻድቅና መልካም ስለነበር ማርያምን ከእርሷ ጋር እርሷም ጻድቅና መልካም ሴት ስለሆነች ከዚያ ጋር በማስተያየት ይጠሯቸዋል እንጂ በፍጹም እርሱ የእርሷ ወንድም አላት። ያንን ሃሩን የሙሴ ወንድም ራሱ ሃሩን ነው እያለ አይደለም። የሙሴ ወንድም ሃሩንን የማርያም ወንድም የስጋ ወንድም ነው እያለ አይደለም ቁርአን። እንደሱ ከሆነ እሱ ይሄን ተቀብያለሁ። ለምን መሰለ እኛም እንደሱ ብለን ስለምንተረጉ ማርያም እህቱ ለሙሴ ማርያም የሙሴ እህቱ ስንላት ምስጢር ስለሚያገናኛቸው ብለን እንተረጉማለን። ይሄ ጥሩ ነው። ግን እኛ ስንተረጉም ደግሞ የእኛን መጽሐፍ ማብራሪያ ስንሰጥ ደግሞ ሳሰታችሁ እንደዚህ መረዳት አለባችሁ እናንተም። ሁለተኛ ጥያቄ ያለኝ ኢሳ የአላህ ቃል ነው የሚል አለ የለም ቁርአን ላይ? ወይም የአላህ መንፈስ ነው የሚል? እሺ ዒሳ ዓለይሂ ሰላም የአላህ ቃል ነው የአላህ መንፈስ ነው ሳይሆን የሚለው በአላህ ቃል የተገኘ ነው። በአላህ ቃልና መንፈስ የተገኘ ነው። እርሱ የአላህ በአላህ መንፈስ ሲባል ጊዜ አላህ ከፈጠራቸው ቃሉ የሚለው እንዴት ነው? በአንዷ መንፈስ ከእርሱ የሆነ በሆነ መንፈስ ከእርሱ በሆነ ቃል ተብሏል። ከእርሱ በሆነ ቃል ነው የሚለው። ኢሳ የአላህ ቃል ነው የሚል የለም። ኢሳ የአላህ ቃል ነው የሚል የለም። ቃል በቃል የለም። እንደሱ አይደለም፣ እንደሱ አይደለም የሚለው በቁርአን ላይ እንደሱ የሚል የለም። ቢልም ራሱ በአላህ ቃል እና በአላህ መንፈስ መገኘቱን ለመግለጽ ነው። በሌላ ነገሮች ላይ ተገልጿል። እሺ በቁርአን ላይ ያሉትን ለአንብብ። አሁን እኔ ያነበብኩትን ላስረዳህና መሲሁ ዒሳ ብን መርየም ረሱሉላህ። እሺ እኔ ያነበብኩት አልመሲህ ኢሳ የአላህ ቃል ነው ነው የሚል ነው ያነበብኩት እኔ ቁርአን ላይ ማለት ነው። እና ምን አይነት ጥያቄ ፈጠረብኝ? ኢሳ የአላህ ቃል ከሆነ ኢሳ የአላህ ቃል ከሆነ ከማርያም ከመወለዱ በፊት አላህ በምን ይናገር ነበረ? እሺ የመጀመሪያው የት እንደሚገኝ ይነግሩኛል። አሁን ኢሳ መሲህ ያላህ ቃል ነው የሚለው ሱረቱ ማርያም ነው ምዕራፍ 144 ብቻ አላውቅም። ካወጥቼ እስከማገኝ ድረስ አንተ ካላስታወስከው እኔ ምዕራፍና ቁጥርን አላስታውስም፣ ግን ማውጣት እችላለሁ። ላስታውሳቸዋለሁኝ ለፍረዳችሁ የሚለውን እሺ ካለ ብታነብልኝ ደስ ይለኛል። በሱረቱ ኒሳ የሴቶች ምዕራፍ የሚላለ መጨረሻው ገጽ ላይ እሺ የትኛው ላውጣላቸው? ሱራ አልዕምራንም አለ፣ ሱረቱ ኒሳ ላይ ያለ፣ ሱራ መርየም ላይ ያለ፣ ሱራ መርየም ላይ ያለ ይመስለኛል። እሱን አውጣልኝ። ኢሳ ያለ ቃል ነው የሚል አይደለም ያለ። ለማንኛውም ይሄን ነው። ከማንን ጀምር? ሱረት አልዕምራን ላይ የሚለው
ያና አልዕምራን ላይ እንጀምር። ያና ቁጥር 45 ላይ ምን ይላል መሰላችሁ? መላእክትም ይላል። መላእክትም የሚለው እዚህ ቦታ ላይ ገብርኤልን አስመልክቶ ነው። የመላእክት ተወካይ ስለሆነ እሱ መላእክትም ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል ይላል። ከእርሱ በሆነ ቃል ይላል። ይታያቸዋል። ምዕራፍ ስንትና ቁጥር ስንት ነው? ምዕራፍ 3 ቁጥር 45። ይሄ አይደለም 144 ምናምን የሚል ነው ያነበብኩት እኔ። ያነብ ይላምጣል እሱን ተው። ግን ኢሳ የአላህ ቃል ነው የሚል ነው ያነበብኩት እኔ እኮ። እሱ ላይ እንመልከተው። ሱረቱ ኒሳ ላይ ነው። እሱንም እንመልከተው። ይሄን ለማለት ነው። እስኪ ቆይ ይሄኛውንም ያው እነዚህ ጋር አለ 171 ላይ ይሄን አይተውታል። እስቲ አነበው እስቲ። እናንተ የመጽሐፉ ሰዎች ሆይ ይላል ክርስቲያኖችን አስመልክቶ ነው። በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ እርሱም ወማን ነው ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስን ብቻ ነው። በአላህና መልእክተኞቹ እመኑ። አማልክት 3 ናቸው፣ አትበሉም፣ ተከልከሉ። ለእናንተ የተሻለ ይሆናል። አንድ አምላክ አላህ አንድ አምላክ ብቻ ነው እና እያለ ይናገራል። ብዙ ጊዜ ግን የቁርአን እኔ ጋ ያለው ቁርአን እናንተ ጋ ያለው ይለያያል ማለት ነው። አረ አንድ ነው። እንደዛ የሚል የለም ብንል ራሱ ዒሳ የአላህ ቃል ነው የሚለውን ብንሄድ በአላህ ቃል የተገኘ ለማለት ነው። ወደ አላህ የተጠጋው ለምንድን ነው ከተባለ ታዲያ ኢዳፈት ተሽሪፍ የሚባል ነገር አለ። እሺ ሌላ ጥያቄ እሱን መጽሐፉን እየከራከርሃለሁ። ትርጉሙ ብዙ ጊዜ አረብኛም ስለማላቅ ትርጉሙ ስለሚቀያየር፣ ግን እስልምና ውስጥ እኔ ቁርአኑን ሳነበው ከ170 ምናምን ጊዜ በላይ ግደሉ 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 የሚል ቃል አለ። ስሙ ደግሞ ሰላም ነው የሚሆነው እና ይሄ እንዴት ነው የሚታየው? ከስሙ ጋር እንዴት እንትን ይባላል? ይሄኛው እስኪ ተናግሬ። ከ170 ጊዜ በላይ ግደሏቸው 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 የሚል ቃል አለ። እሺ እስኪ ቁርአን ላይ እንዳሉት እንዳው ግደሉ የሚለውን ስናይ ጊዜ 16 ቦታ ላይ ነው ያለ ይላናል። ግደሉ 16 ቦታ ተገኝቷል። ከ170 ጊዜ በላይ እኔ ቁርአንን ለአንድ 3 እና 4 ጊዜ ሳነበው እንደዛ ነው የቆጠርኩት። እንዳው ምን እንደሚል ተመልከቱ። የመጀመሪያው ግደሉ የሚለው ይቅርታ ነፍሶቻቸውን ይሄኛው ይሄ ምን ይላል? ባገኛችሁባቸው ስፍራ ግደሏቸው። ይሄ ነፍሶቻቸውን ግደሉ የሚለው ነው። እዚህ ቦታ ላይ አትግደሉ የሚል ነው። ያና እዚህ እንዳጠቃላይ ያውና እዚህም አትግደሉ የሚል ነው። እዚህም አትግደሉ የሚል ነው። እሺ እዚህም አትግደሉ የሚል ነው። እዚህም አትግደሉ እዚህም አትግደሉ የሚል ነው። እንዳለ እዚህም አትግደሉ የሚል ነው። እሺ ለማንኛውም ምን መሰላችሁ ቁርአን ወይንም በእስልምና በሰላም ያዛል። በጣም ሰላም የሆነ አይነት ነው። የሰዎችን ደህንነት ይጠብቃል። እሺ አሁን ለምሳሌ ከሃዲያኖች ለሁለት አንድ ላስረዳቸው ባጭሩ። ከሃዲያኖችን ለሁለት ከፍሎ ያቸዋል። አንደኛ ሰላማዊ የሆነ ከሃዲ አለ። ለምሳሌ መዋጋት ጦርነትን ምናምን የማይፈልጋል አይደለ? እነዚህን በሰላም በመልካም ሁኔታ ተኗኗራቸው ብሎ ነው የሚያዘው ቁርአን። ነገር ግን መዋጋት የሚፈልግ አለ ደግሞ ጦርነትን የሚፈልግ። ይሄን መጀመሪያ ወደ እርቅ ጠሩት ይላል ኢስላም። ቀጥ እስካለላቸው ድረስ ቀጥ በሉላቸው ብሎ ይናገራል። አይ ካልተዋጋሁ ብሎ ግን እምቢ የሚል ከሆነ የዛኔ እዋጋለሁ ብሎ ጦርነትን የሚፈልግን ሰው ስርዓት ለማስያዝ በእርሱ ላይ የምታደርጉት ትግል እርሱ ራሱ ሰላምን ከማስጠበቅ ነው። ይሄ ራሱ ኢስላም ራሱ ጂሃዱ ራሱ የሰዎችን ደህንነት ለማስጠበቅ ተብሎ የተደረገ የሆነ የአምላክ ድንጋጌ። ለምሳሌ የሀገርን መንግስት እንውሰድ። ወታደሮች አሉት፣ ሰራዊቶች አሉት። ቦታቸዋል አይደለ? ለብር ያስቀምጣቸው በሀገሪቱ ላይ ወሰንና ድንበር እናልፋለን የሚሉ ሰዎችን፣ ጦርነት የሚፈልጉ ሰዎችን እነሱን ለመዋጋት ነው የሚጋደሉ ሰዎችን ማለት ነው። ቦታቸዋል አይደል? ያ ነው እና አላህ በቁርአን ላይ ማንም መዋጋት እንዳለብን ሲናገር ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። እነዚያ የሚጋደሏቸውን ተጋደሏቸው አለ። ወላ ተዕተዱ አለ፣ ወሰን እንዳታልፉ አለ። ምን ማለት ነው? የማይጋደሏቸው ላይ ወሰን እንዳታልፉ ለማለት ነው። ይሄን ይመስላል። እንደዛ ነው ህጉ። ያው እንደዚያ ነው ህጉ። እሺ በተግባር ከሚታየው ጋር እንዴት ነው ታዲያሽ?
በተግባር የሚታይ ሰዎች ሰላማዊ ሰዎች ለምሳሌ ቁርአን እየጠቀሱ አንገታቸውን ቆረጧቸው፣ አትዘኑላቸው፣ አትራሩላቸው ነው የሚለው እያሉ የሚናገሩ አሉ። እሱ እንዴት ነው የምታየው? ነው ከእስልምና ውስጥ አይደሉም? እንትን ነው ቪዲዮ ቆርጠው እየሰጧቸው ነው። ከዚህ በፊት አንገታቸውን እየቀላቸው የሚል ቪዲዮ አይቻለሁ። ወላሂ መመር ሙሉ ቢሰሙት ማለት ነው። ቆይ እንዳያዳምጡኝ። አይ አሁን ሜዳ ላይ ስለሚደረግ ነገር ገብቶኛል። በጦር ሜዳ ላይ በምታገኛቸው ጊዜ አንገታቸውን ትቀላቸዋለህ። ከሃዲ ሆኖ ጦር ሜዳ ላይ ሊዋጋ የመጣ ከሆነ በእርሱ ጋር የሆነ ጽጌረዳ አበባ አቅርባቸው አይደለም አንጥፋቸው አይደለም የምትቀበሉት አይደለም። ጦር ሜዳ ላይ ሊጋደል የመጣን አካል ትጋደሉታላቸው አይደል? አሁን እየተወራ ያለው እዛ ቦታ ላይ ስለ ጂሃድ የሚናገረውን አንቀጽ ቆረጥ አድርገው እየሰጠዋቸው እንጂ ሙሉውን ቢናገር ኢስላም ስለ ሰላም ነው የሚናገረው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ነገራቸው። ላ ተተመነው ሊቃአ አልዐዱው አሉ ወሰሉ ላህ አልዓፊያ ፈኢዛ ለቂቱሙሁም ፊ አልሐርብ ፈስቢሩ ፈኢነ አልጀነተ ተሕተ ظላል ሲዩፍ አሉ። መጀመሪያ ሲናገሩ ምን አሉ? ሰራዊቶቻቸውን ሲያዘጋጇቸው አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት በውስጣቸው አሉ። ያቸው እንዳትመኙት ካሉ በኋላ ነገር ግን አላህ ሰላምን እንዲያሰፍር በመካከላችሁ ጸልዩ ስለ ሰላም አሉ። ነገር ግን ጦር ሜዳ ላይ ከመጡና ሊጋደሏቸው ካሉ ግን ጽኑ፣ ወደኋላ እንዳትሸሹ አሉ። አሁን እንትኑ የሚለውን እሱን ነግረኛል። አሁን ለማለት የፈለግኩት አሁን ብዙ ጊዜ እዚህ ላይ የምንሰማው ማለት ነው ገብተኋላ በቃ መነሳት አለብን። አሁን ለምሳሌ በዚህ በአርሲ ጉዳይ ዙሪያ አካባቢ ክርስቲያኖች ያነሱ ያሉበት ቦታ ላይ አካባቢ አሁን ለምሳሌ ጦርነት አንስተው ነው እንዳትል፣ እዛ አካባቢ ሙስሊሞች ናቸው የሚበዙት። ክርስቲያኖቹ እዛ አካባቢ ጦርነት ለማንሳት ላይ እንትን አይሉ የለም አቅም የላቸውም። ስለዚህ እዛ ቦታ ላይ እየሄዱ የሚጨፈጭፏቸው እውነት ትክክል ክርስቲያኖች ጦርነት አንስተውባቸው ነው ወይስ ዝም ብሎ ጂሃድ እና ውጅ እያሉ ነው ወይስ ደግሞ ሙስሊሞችን የማይወክሉ ሰዎች ናቸው? በቲክቶክ ላይ ደግሞ በትክክል ዳሩን እንጨርሳቸዋለን፣ ሰራዊት አዘጋጅተናል አይነት ምናምን እያሉ በግልጽ መግለጫ ይሰጣሉና ይሄ ትክክለኛ ነው ወይስ ደግሞ እምነታቸውን አለማወቅ ነው? እሺ ይህን ያደረገ ሰው ካለ ማን ነው? በአርሲም ላይ የሆነ የትኛውም ቦታ ላይ ሰላማዊ የሆነ ሰው ይገደል የሚል ትእዛዝ እኛ የለንም። ኢስላም ለምን የሌላ እምነት ተከታይ ሆነው ሰላማዊ እስከሆነ ድረስ ያ ሰው ጫፉ ሊነካ ይገባል። ሀገራችን እግዚአብሔር ነው አይደለም ነው እንጂ በደንብ ኢየሱስ እግዚአብሔር። እሺ ይሄ እግዚአብሔር ኢየሱስ እግዚአብሔር ሌላኛውን እግዚአብሔር ይፈራል አይፈራም? ሌላኛው እግዚአብሔር የሚባል የለማ፣ አንድ እግዚአብሔር ብቻ ነው ያለው። ኢየሱስ ማንን ነው የሚፈራ የነበረው ታዲያ? እግዚአብሔርን ይፈራል አይፈራም? እግዚአብሔር ነው ራሱ እኮ እግዚአብሔርን ይፈራል አይፈራም? እሱ እግዚአብሔር ነው አልከ። ራሱ እግዚአብሔር ነው ራሱ እግዚአብሔርን ይፈራል አይፈራም? እሱ ጥያቄ ገብቶሃል? ራሱ እግዚአብሔር ነው። በጣም ጥሩ። ኢየሱስ እግዚአብሔር ነው ራሱ እግዚአብሔር ነው ብሎኛል። ይህን ጥቅስ ላውጣለሽ። እሺ 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 ያውና እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። እግዚአብሔር ማንን ነው የፈራው? እግዚአብሔርን አይደል? እችን ቃል ላብራራልህ ሰዓት ትሰጠኛለህ? እችን አሁን የጠቀስካትን ጥያቄውን መልስልኝ እና ተብራል። ከአንድ የተረጋጋ እንጂ እኮ አታጥፋው እኮ ጥያቄውን እንድመልስልህ ነው እኮ እያነበብኩ ጥቅሷን አውጣት። ነው አንድ ጥያቄ ልጠይቅህ። የአሁኗን ጥቅስ አውጣትና ከዛ ጠይቀኝ ጥቅሱን እያየሁ እንድመልስልህ። እሺ ጠይቀች። እሺ ስለ ስንት አካል ያወራል እዚህ ጋር? ገብቶኛል። በቃ አሁን ጥቅሷ እያለች የምትፈልገውን ጠይቀኝና እሺ ልመልስ እኮ እየጠየቅኩህ ነው። ስለ ስንት አካል? ስለ ኢየሱስ እግዚአብሔርና ስለ አብ እግዚአብሔር ነው የሚያወራው አይደለም? በጣም ጥሩ። እሺ ሁለት እግዚአብሔሮች አሉ አይደል? ከዚህ ቃል ጥያቄ የፈጠረብህን አውጣና ንገረሽ። አንደኛ ስለ ስንት እግዚአብሔር ያወራል? ጥያቄ የፈጠረብኝ ሳይሆን እምነት ስህተት እንደሆነ የማስረዳበት ጥያቄ ነው። ጥያቄውን አዳምጥ፣ መለስ የተሻለ ነው። አዳምጥ። መልካም። የፈጠረብን እኔ የሚፈጠርብኝ ነገር የለም። እንድትማር እዚህ ጋር ምን ይላል?
ስለ ኢየሱስ ክርስቶስ ያወራል ቀድሞ አይደለም? ገብቶኛል። በጣም ጥሩ። እግዚአብሔርንም ስለ መፍራቱ ተሰማለት ማለት እንችላለን። ይሄ መጀመሪያው እግዚአብሔር ነው። እናዚህ ግን እሺ በቃ አሁን እዚህ ጋር እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔር ስለመፍራቱ ጸሎቱ ተሰማለት። ክርስቶስ ነው አቅራቢ። በጣም ጥሩ። ክርስቶስ እግዚአብሔር ነው አይደል? ቆይ ለእሺ ይኸውልህ ከሞት ስለመፍራት አይደለ ጩኸቱን ያቀረበው? ከሞት ስለመፍራት ጩኸቱን አቀረበ አይደለ? ወደ አብ ቆይ ልመጣልህ እኮ ነው። ከዛ ጩኸቱን ወደ አብ ሲሰማለት ድረስ ወደ አብ አቀረበ። እግዚአብሔር ስለመፍራቱ ደግሞ ጩኸቱን ተሰማለት አይደለም የሚለው? ፈሪውና ተፈሪው ማን ናቸው? እዚህ ጋር ሁለቱም እግዚአብሔር ናቸው አይደል? አብ አለ፣ ክርስቶስ አለ። ስለዚህ ፈሪውና ተፈሪው ሁለቱም እግዚአብሔር ናቸው አይደለ? ይህም ፈሪውም እግዚአብሔር ነው፣ ተፈሪው እዚህ ጋር ቃሉ ቅኔው አልገባም፣ አልገባም። ከሞት ስለመዳን ነው አይደለ? ጥያቄውን መልስ አንዴ ቆይ እንጂ። ፈሪውና ተፈሪው ሁለቱም የሚፈሪውም እግዚአብሔር ነው፣ ተፈሪውም እግዚአብሔር ነው አይደለ? አዎ እግዚአብሔርን ይፈራዋል። ቆይ ላስረዳህ። አልገባህም ያልኩህ እኮ ይሄን ነው ያልገባህም። ይሄ እኮ ነው አልገባህ። አሁን ለአንተ የገባህ ሀሳብ እዚህ ውስጥ አለ። ገብቶሃል? ታገሰኝና ላስረዳህ። አሁን እዚህ ጋር እያለ ያለው ምንድን ነው? ከሞት ስለመዳን ጩኸቱን በብርቱ ጩኸትና እንባ ልመናን አቀረበ። ከሞት ሊድን ፈልጎ ማለት ነው። ከዛ እግዚአብሔርን ስለመፍራቱ ጩኸቱን ተሰማለት ይላል። እንደዚህ ከሆነ አንተ እንደምትለው ሀሳብ ከሆነ ያቀረበው ልመና አልተሰማለትም ማለት ነው። ለምን? ስለሞተ። ገብቶሃል? አሁን እዚህ ጋር እየጸለየ ያለው ስለ አዳም ነው። ሞት እያለ ያለው ስለ አዳም መሞት ነው። ስለ አዳም መሞት ክርስቶስ ሲጸልይ ስለ ክርስቶስ የጸለየው ልመና ደግሞ ለእኛ ጠቀመንና አዳምን አዳነለት። አዳም ነው እንጂ ከሞት ሄዳ ነው፣ ክርስቶስ ከሞት አልዳነም። ገብቶሃል? እዚህ ጋር ስለዚህ ስለ ስጋዌ ስለ አዳም ነው እያወራ ያለው በውስጥ ያለው መምህር። አንተ ከራስህ እየተናገርክ ነው። ለምን መጽሐፍ ላይ ራሳቸው ትጨምራላችሁ? ወላሂ ነው ደሱ የሚል ከራስህ እየጨመርክ አይደለም። ያልተረዳ ሀሳብ ስላለ ነው። ያልተረዳ ሳይሆን ከራስህ እየጨመርኩ በለኝ። አንተ ከራስህ እየጨመርከውን ነው ያልተረዳ የሚለው ሰውዬ። ምን ናቸው ነው እንዲህ እያደረጋቸው ነው ትውልዱን። ወላሂ ላዚም ያሳታችሁት እኮ ብላችሁ አስቡ። ስለሚሰጠው ትውልድ ሁሉ ትጠይቃላችሁ ነገ ከአምላክ። እሺ አሁን ለምሳሌ ጩኸቱ ተሰማለት የሚለው ክርስቶስ አልሞተም? ክርስቶስ ሙቷል አይደለም? ክርስቶስ ከሞተ ለምን ልመናው ተሰማለት ይላል? አሁን ከዚህ ጥያቄ ልጠይቅሽ። መምህር ማን ነው የለመነው? አብን ለመነው ከሞት አይደለም። የሚያድነውስ ማን ነው? የሚያድነውስ ማን ነው? እዚህ ያለው ጥያቄ እናንተ ያልተረዳችሁት። የሚለምነውስ ማን ነው? እሱ ፈጣሪ ከሆነ የሚለምነው ማን ነው? ክርስቶስ አብን ለመነው። ክርስቶስ አብን ለመነው ነው እያለ ያለው መጽሐፍ። ሌላ ፈጣሪ ያለው የሚያድነው የሚጮህብለት ሌላ ፈጣሪ ያለው ለአንተ ነው ደግሞ ለእናቱ ነው። ቆይ ስማ፣ ላስረዳ። እንትን ስማኛ መጀመሪያ ከሞት እንዲያድነው ለመነው ይላል። እግዚአብሔር ስለመፍራቱ ልመናው ተሰማለት ይላል። ነገር ግን እንደ መጽሐፍ ቅዱስ መሰረት ክርስቶስ ሙቷል። ለምን ልመናው ተሰማለት ይላል? ከሞት እንዲያድነው ለምኖ ስለ ራሱ ከሆነ ይሄ ልመና ስለ ራሱ ከሆነ ከሞት እንዲያድነው ለምኖ እሱ ግን ሙቷል። ታዲያ ለምን ልመናው ተሰማለት ይላል? አሁን አዳምኩሽ። ሀሳቤ ገብቶሃል? ስለዚህ ለራሱ እንዳልሆነ የታወቀ ነው። የሚናገረው በውስጡ ስለ አዳም እንደሆነ የታወቀ ነው። አዳይ በውስጡ የታወቀ ነው። ከራሴ መልሱ ከሌላም ጥቅስ እንዳለ ነው የሚያስረዳ። ለህዝቡ ነው ቤተሰቡን የሚያቀርበው። ለማን ነው? ህዝቡን አድንልኛል። ከሱ በላይ ማንም የለም። እሱማ ሊሞት ነው የመጣው። እሱ ሊሞት ነው የመጣው። ስብሰባ ጠርቶ ነው እነ ማዘርን እነ ፋዘርን ጠርቶ ነው። ምን አማርኛሽን አስተካከያ። የብልግናሽን አማርኛ ያጣው። አማርኛሽን አስተካከያ። አንዳወርዱት ማን ነው? የአይነት ወሬን በተራራ አልፈቅድም እኮ አወራሩ በስርዓት አያወራም። አንዴ ተረጋግጠሽ እያወራ ያለው ማን ነው? አውርዱት። እነዚህ ሰዎች አመኑበት አይደለ? በቃ ስለዚህ በስነ ስርዓት ማውራት ነው። እናትህ አባትህ አክስትህ እያላችሁ እንዲህ አይነት የመሳለቂያ መንገድ ይሄ ጥሩ አይደለም። በቃ
ካለ መጽሐፉ ላይ ባለው በስነ ስርዓት ያ ነገር ስህተት ከሆነ መጽሐፉ ላይ ቆማችሁ ያንን ስህተትነቱን ማስረዳት እንጂ እንደዚህ ማቀለድና ማፌዙ እንዲህ አይነት መንገድ መሄድ ጥሩ አይደለም። እሺ ለማንኛውም መምህር ይውላችሁ እዚህ ቦታ ላይ አምላክን ይለምናል እግዚአብሔርን ይለምነዋል ወይ ይፈራዋል ወይ ብዬ ስጠይቅ የነበረው ይሄ መልስ ነበር። ይሄ መልስ አግኝተናል። እዚህ ቦታ ላይ ፈሪውና ተፈሪው ማን ነው ስላችሁ እግዚአብሔር ነው የሚፈራው ብለው ተናግረዋል። ስለዚህ እግዚአብሔርን ይፈራዋል። ይህ በጣም ከባድ ነገር ነው። አምላክን ይፈራዋል ተብሎ አለ ሀሳቡ አልተረዳኝም። በስጋው ወራት እኮ ይኸውልህ የእኛን ፍርሃት እሱ ፈርቶ ሊያጠፋልን ስጋን ለብሰዋል አይደለ? ፍጹም ሰው ፍጹም አምላክ ነው እያልን ፍርሃቱ ራሱ ለእኛ ካሳ ነው። የእሱ ፍርሃትና የእኛ ፍርሃት ይለያያል። የእሱ ጾምና የእኛ ጾም ይለያያል። ገዛ የሚል የለም መጽሐፉ ላይ ፍርሃት እሱ እኔ ግልጽ አድርግልህ። እሺ አንዴ ግልጽ ከማድረጉ በፊት ግን አቡኬ አንድ ጊዜ አቡኬ አሰላሙ አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እስኪ ይሄኛውን ግዕዝኛ ይችላል እሱ። በመጀመሪያ በግዕዝኛ ሰላም በላቸው እስካወጣላቸው ድረስ መምህር መምህር የፋምሳይከ ጥሩ ነው። ግዕዝ ከተማራችሁ እግዚአብሔር ይመስገን። ምን ትውቱ ተስሎት ከበቀዳሚ ሀበኒና እስክኖ ንትናገር በቀዳሚ ዘተናገር ከነገር ጎበዝ ጥሩ ነው። መማር ጥሩ ነው። ግዕዙን የምንችግ ቋንቋ ነው እኮ በነገራችን ላይ እንደ ማንኛውም ቋንቋ ነው። አሁን ለምሳሌ እኔ አረብኛ ባጠና ከሃይማኖት ጋር የሚያያዝ አይደለም፣ ቋንቋ ነው አይደል? ቋንቋን ተምሮት ምናምን አይደለም። መምህር እሱ ዲያቆን ነበር። እንግዲህ እስልምናን ተቀብሎ ነው፣ ለአላህ ምስጋና ይገባው። መምህር ነበር፣ ዲያቆን ነበር። አሁን እንዲገባ ያደረግነው ቅድም ግዕዘኛው ላይ ስለ ድንግል ማርያም እንዚራ ስብሐት ምዕራፍ 12 ቁጥር 98 ላይ የአምልኮ መስዋዕት ለአንቺ ይሄኛውን እንጨርሰው። አሁን ይሄኛውን የምንጨርሰው አይሻልም? ይቅርታ ጋር የቅድሙን ነካክተ ነው ሄድ ነው። የአምልኮ መስዋዕት ለአንቺ ያቀርብልሻለሁ የሚል የለም ግዕዘኛው ላይ ስላሉን ነው። እስኪ አቡከር ግዕዘኛ ይችላል ከላይ ያለው ልጅ ያንን አቡከር ይሄ ያለ እንዚራ ስብሐት ምዕራፍ 12 ቁጥር 98 በግዕዙ አለ ማውጣት ትችላለህ? እኔ ጋር ያለው ኡስታዝ አቀርብ ለኪ መስዋዕተ ስብሐት ዋስተበቅ ምን ስዕለተ አምልኮ የሚል አለ። ያምልኮ ስዕለትን ለአንቺ አደርግልሻለሁ የሚለው አለ። ግዕዙም ላይ አምልኮ ብሎ ነው ያስቀመጠው። መስዋዕተ ስብሐት እያለ ምን አሉኝ? መስዋዕተ ስብሐት ማለት እኮ ምስጋና ማለት ነው። አይ መስዋዕቱ ላይ አይደለም መምህር። አቀርብ ለኪ መስዋዕተ ስብሐት ማለት ነው የምስጋና መስዋዕትን ለአንቺ አቀርባለሁ እኮ ላይ አይደለም። ዋስተበቅ ምን ስዕለተ አምልኮ ማለት ምን ማለት ነው እኮ? አቀርብ ለኪ ማለት አቀርብልሻለሁ ነው። መስዋዕተ ስብሐት ማለት ደግሞ የምስጋና መስዋዕት ማለት ነው። ገባ? የአምልኮ መስዋዕት የሚል የለም እዛ ላይ። እሱን ቆይ እሱ ላይ እንሄድበታለን። እኔ አሁን የአምልኮ መስዋዕት ተብሎ የተፈታው እኮ መስዋዕተ ስብሐት ያለው ላይ ነው። ግዕዝ ምችል ከሆነ ማለት ነው። ዋስተበቅ ምን ስዕለተ አምልኮ እሱን አይደለም መምህር። ቀጥተኛው አቀርብ ለኪ መስዋዕተ ስብሐት ማለትና የምስጋና መስዋዕትን ለአንቺ አቀርባለሁ እኮ። የምስጋና መስዋዕት ለአንቺ አቀርባለሁ የሚል ቅድሙ አማርኛ ላይ የለም። ይታይ አርጋኖን ላይ ነው ያለው። ቆይ እሱ ንገረኝ። የቅድሙ አማርኛ ላይ የለም ይሄ። ቆይ የአምልኮ መስዋዕትን ለአንቺ አቀርባለሁ የሚል አለ? የለም ግዕዘኛው ላይ ግዕዙ ላይ የለም። ቆይ እሺ አንድ የጥቅሱ ንገረኝ ኡስታዝ እና ላውጣው። እንዚራ ስብሐት ምዕራፍ 12 ቁጥር 97 ሌላም ላይ ቢሆን አሳየው። እንዚራ ስብሐት ምዕራፍ 12 ቁጥር 98 እሺ እንትን እያልኩት ስለሆነ ነገር እስከሚወጣ ድረስ የቅድሙን እናውራ። እሺ ማውራት ይችላሉ። ስንት እግዚአብሔር አለን ያሉኝ እዚያ ቦታ ላይ ሁለት እንደሆኑ ነግረውኛል። እሱ እንዳስረዳ በቃ ያንተን ጥያቄ ሰምቻለሁ። አሁን እዚህ ጋር እያወራ ያለው ስለ ክርስቶስ ስለ ራሱ ከሞት መዳን ከሆነ የሚያድነው አድነኝ እያለ ከሆነ የለመነው ክርስቶስ ደግሞ ስለሞተ ልመናው ተሰማለት የሚለው ቃል ትርጉም ያጣል። ከሞት አድነኝ ብሎ ለምኖት ክርስቶስ ደግሞ ከሞተ ክርስቶስ ደግሞ ሙቷል። ነገር ግን መጽሐፉ ልመናው ተሰማለት ይላል። አንድ ሰው አድነኝ ብሎ ለምኖ ከሞተ ልመናው አልተሰማለትም፣ ወይም ደግሞ እሱ የለመነው ልመና ተግባር ያለው አልሆነም። ክርስቶስ
ስለ ራሱ ቢሆን ኑሮ ጴጥሮስ አትሞትም ሲለው ይሄ በአንተ አይሆንብህ ሲለው እኔ ሞታለሁ ብሎታል። ሰይጣን ብሎ ገስጾታል። ለምን ይሄ እኔ ሞታለሁ ሲለው ለጴጥሮስ ይሄማ በአንተ አይሆንም ሲለው አንተ ሰይጣን ከኔ ወግድ ብሎ ገስጾታል። ምክንያቱም እኔ ልሞት መጥቻለሁ፣ ነፍሴንም ከስጋዬ በገዛ ስልጣኔ እለያታለሁ፣ ማንንም ላስነሳትም ልገላትም ስልጣን አለኝ ብሏል ክርስቶስ። አየህ የሞተው በገዛ ፈቃዱ ነው ማለት ሊሞት ነው የመጣው። አሁን እዚህ ጋር ግን ከሞት አድነኝ እያለ እየለመነ ያለው አዳምን አድልልኝ ማለት ነው። ለምን ይሄ ማስረጃ ከመጽሐፍ ቅዱስ ካልከኝ የጳውሎስን ሳውል ለምን ታሳድደኛለህ ብሎታል። ጳውሎስ ወይም ሳውል ክርስቶስን አላሳደደውም፣ ግን የምእመናንን መሳደድ ለክርስቶስ ለራሱ አድርጎ ቆጥረት ነው። እዚህም የአዳምን ሞት ለክርስቶስ ለራሱ አድርጎ አዳምን አድንልኝ እያለ ሲጸልይ አዳምን ደግሞ ከሞት ስላዳነለት ይሄ ነው ልመናው ተሰማ የተባለው። ይሄ ነው ሀሳቡ ማለት ነው። ለምን ግብረ ሐዋርያት ላይ እና አሁን እዚህ ጋም ይሄን የለመነው ልመና ደግሞ ይኸውልህ ወደ አንዲት መለኮትነቱ ወደ አንዲት አምላክነቱ በስጋው ጸልዋል። በስጋው ክርስቶስ ስጋን ለብሶ ወደ አንዲት አምላክነቱ የአብ ስልጣንና የወልድ ስልጣን የተለያየ ሆኖ ሳይሆን ወደ አንዲት አምላክነት ወደ አንዲት መለኮት ወደ አንዲት ባህሪ እግዚአብሔር ክርስቶስ ልመናን አቅርቧል። ለምን ከተባለ እኛን ወክሎ ሊለምን ሰው ሆኖ ስለተገለጠ እኛ አሁን እዚህ ጋር አብና መንፈስ ቅዱስ ወይም ወልድ የተለያዩ ሆነው ሳይሆን ዮሐንስ ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። 10:30 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ስላለ አሁን እዚህ ጋር መለኮታቸው አንድ ነው። ስለዚህ መንፈስ ቅዱስ የት ሄደ? መንፈስ ቅዱስም እንደዛ የት ሄደ? እሱ እኔና አብ አንድ ነን አለ። አሁን እዚህ ጋር እኔና አብ አንድ ነን ያለበት ምክንያቱ ሰዎቹ ያነሱትን ጥያቄ አይቶ ነው። በዘመኑ ሰዎቹ አንድነቱ የሥላሴ አንድነት ከሆነ መንፈስ ቅዱስ የት አለ? ሁለት ብቻ ናቸው። አሁን እዚህ ጋር ያወዳደሩ ሰዎች ያልገባቸው ስለ መንፈስ ቅዱስ ሳይሆን ስለ አብና ስለ ወልድ ነበር ጥያቄ የተነሳባቸው። ለዚያ ነው ለሰዎቹ ጥያቄ ለመመለስ ነው። እንደሱ ከሆነ ከሰዎቹ ጥያቄ አንጻር ከሆነ አውዱ ነው የሚታየው። እንደ አውዱ ኢየሱስ ክርስቶስ እሻ እንደ መረጋጋት ያዳም እንደ አውዱ ሄደን ስናይ ጊዜ ክርስቶስ ስለምን አንድነት እያወራ ነበር? እዚያ ስለ መለኮት አንድነት ነው ወይስ ስለሆነ ስለ ዓላማ አንድነት ነው? ስለ አብና ስለ ራሱ ነበር እየተናገረ ያለው። ከዛ አብ ይበልጠዋል የሚል በልባቸው ስለተነሳባቸው እኔና አብ አንድ ነን አለ። አብን አሳየን እያሉ ይሄ በልባቸው የተነሳ አይደለም። ኢየሱስ ክርስቶስ ራሱ ያረጋገጠው ትምህርት ነው። አብ ከእኔ ይበልጣል ብሎ አስተምሮናል። ከዛ እኔና አብ አንድ ነንም ብሏል። ሁለቱን ቃል ማስታረቅ አለብን እኮ። ያንን ያላቸው መስሏቸው ነው ስትል ጊዜ አይደለም፣ የራሱ ትምህርት ነው እሱ። ኢየሱስ ክርስቶስ ብትወዱኝስ አብ ከእኔ ይበልጣል ብሎ ተናግሯል? አልተናገረም? ተናግሯል። የሚበልጠው እንደ አምላክነቱ አይደለም። ይኸውልህ በመለኮቱ አንድ ናቸው። እሱ ስጋን ለብሶ እንደ እኔ አይራብም አይጠማም ሲል ነው። በመለኮት አንድ ነን ያለበት የቱ ጋር? እኔና አብ አንድ ነን አለ እኮ። ይኸው 10:30 ላይ ዮሐንስ ወንጌል ምዕራፍ 10 በመለኮት አንድ ነን ያለበት ቦታ አለ። ይኸውልህ አንድ ነን ያለው በምንድን ነው አንድ የሚሆኑት? በአካል እንዳትለው እኔና አብ ብሎ ስማቸውም አካላቸውም የተለያየ እንደሆነ ተናግረዋል። የተለያዩ ናቸው ብለህ እንዳትተው ደግሞ አንድ ነን አለ። ይህን እስኪ ያስታርቀው። ለማንኛውም እዚህ ቦታ ላይ አሁን እየተናገረ ያለው የምን አንድነት ነው የሚለውን እንደ አውዱ ሂደን እናየዋለን እንጂ በመለኮት ነው ብሎ የለም። መለኮት የሚለው ቃሉ እዛ ላይ አልተጻፈም። ልክ ነው ግን እሺ አምጣው። እሺ ቃሉ አልተጻፈም ግን አካላቸው አንድ እንዳልሆነ እኔ ብሎ ለራሱ አንድ አካል ጠራ። አብ ብሎ ደግሞ የአብን አካል ጠራ። ከዛ ሁለት የተለያዩ ብቻ ናቸው አንድነት የላቸውም እንዳትል ደግሞ አንድ ነን አለ እኮ። አንድ መሆናቸውን እኮ አልካድንም። አሁን ከምን አንጻር ነው አንድነታቸው እያልናቸው ነው። አሁን አውዱን በደንብ አድርገን እናንብበው። ጊዜ ያው እያወራ ያለው ስለምን መሰላችሁ? እያስረዳቸው ያለው ክርስቶስ አንድ ማስረዳት የፈለገው ነገር እዚያ ቦታ ላይ እርሱ መሲህ መሆኑን ነው። ክርስቶስ መሆኑን እያስረዳቸው ነው። በጣም ጥሩ። አይሁዶች ደግሞ የእርሱን መሲህነት ክርስቶስነቱን አልተቀበሉም አይደለም? እሺ ልክ ነው። ስለዚያ እያስረዳቸው እያለ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ መሆንህን ንገረን እንጂ ብለው ይጠይቁታል። እዚያም ነገርኳችሁ፣ ነገር ግን እናንተ አላመናችሁም። እናንተ ከበጎቼ ስላልሆናችሁ አላመናችሁም። በጎቼ ግን ድምፄን ይሰማሉ ይከተሉኝም፣ አላምነዋል እነሱ ይላል። እውነት ነው።
ስለዚህ ያመኑት አሁን እያስረዳ ያለው ስለምንድን ነው? ስለ ክርስቶስነት እንጂ ስለ አምላክነት አይደለም። ይህን ደግሞ ተከታዮቹ ሐዋርያቶች ተቀብለዋል። በመቀበላቸው ያንን ዘላለማዊ ሕይወት አግኝተዋል። በኋላ ያልተቀበሉት ደግሞ እነዚያ ድምፅ ጋር ሰሙት አይሁዳውያኖች ደግሞ ክርስቶስነትን ያልተቀበሉት እነርሱ ደግሞ ከሃዲዎች ሆነዋል በዚህ ምክንያት። ስለዚህ ክርስቶስ ምን አለ እዛ ወረድ ብሎ እነዚህም ቃሌን ሰምተዋል ተቀብለውኝማል፣ ከእኔ እጅ ማንም አይነጥቃቸውም ማለት ከአባቴም እጅ ማንም አይነጥቃቸውም ማለት እኔና አብ አንድ ነንና ነው። ስለዚህ አንድነታቸው ሐዋርያቶችን ከጥፋት ከክህደት ስለመጠበቅ ነው። ክርስቶስ በምን ይጠብቃቸዋል ከተባለ ከአብ በተሰጠው ትምህርት ያን ሲከተሉና ሲጠበቁ ጊዜ ክርስቶስ በትምህርት ጠበቃቸው፣ አብ ደግሞ በመለኮት ማንነቱ ይጠብቃቸዋል እርሱ። ስለዚህ እንደሱ እዚህ ጋር አብ ኢየሱስ በትምህርት ነው የሚጠብቃቸው አልክ፣ አብ ደግሞ በመለኮት ነው አልክ። እንደሱ ሚል የት አለ? እዛው ላይ አውዱ ላይ ያሳያል ነው ላሳያል እንዴ? አውዱ ላይ ሳይሆን አብ በመለኮት ኢየሱስ ደግሞ በትምህርት ሚል የት አለ? ፊደል ፈልጋቸው ነው በመለኮት የምትለዋን ፊደል ነው ወይንስ ክርስቶስ በምን እንደሚጠብቃቸውና አብ በምን እንደሚጠብቃቸው የተቀመጠበትን እንደ አውዱ ላሳያቸው? ለምሳሌ ልንገርህ አንድ ሀሳብ እሺ፣ አንድ ላይ ታስረዳኛለህ። ለምን አንድ ጥቅስ ልጨምርልህ። ፈያታዊ ዘየማን በመንግስት በምትመጣ ጊዜ አስበኝ ብሎታል አይደለ? እሺ፣ በመንግስትህ በምትመጣ ጊዜ አስበኝ ሲለው አንደኛ ለፍርድ እንደሚመጣ ፈራጅ እንደሆነ አምኗል። ከዛ ጌታ ምን አለው? ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት የማስገባት ስልጣን አለው። ስለዚህ መስጠት አይችልም እሱ መንግስትን መስጠት አይችልም። እንዲህ ከኔ ጋር በገነት ትኖራለህ አላለው? በአምላክ ፈቃድ ነው። አምላክ ለፈቀደላቸው ሰዎች እዛ መቼ በአምላክ ፈቃድ ነው የሚል የት አለ? እሱ መስጠት አይችልም ና ያሳየው፣ ችግር የለውም። ይኸውልህ ለፍርድ ይመጣል። ማቴዎስ ወንጌል ላይ ደግሞ በጎችን በቀኝ ፍየሎችን በግራ ያቆምና ጻድቃንን ወደ አባቴ ቡሩካን ብሎ ገነት ያስገባቸዋል ይላል ወንጌል ላይ። ሀጣንን ደግሞ ያላመኑትን ወደ ገሃነም ያስገባቸዋል ይላል። ለፍርድ መጣ እኮ ይኸው። እሺ ያዳምጡኝ ይውላችሁ። በቀጣዩ ዓለም መንግስተ ሰማያትን ወይም ገነትን የማስገባት ዋና ባለቤትነቱ ያን መስጠት የሚችለው አምላክ ነው። ይህ ምንም ጥርጥር የለም። እሺ ጥሩ። ገነት ማስገባት የሚችል አምላክ ነው አይደለ? አንዴ አዳምጡ ልጨርስ ከይቅርታ ጋር። ኢየሱስ ክርስቶስ ደግሞ ያንን መስጠት አይችልም። ቃል በቃል እኔ ያንን መስጠት አልችልም ብሎ ተናግሯል። ላሳያችሁ ማለት እሺ፣ ማቴዎስ ወንጌል ምዕራፍ 25 አውጣልኝ። ላሳያችሁ ክርስቶስ መስጠት እንደማይችል የማቴዎስ ወንጌል ምዕራፍ 25 አውጣልኝ መጀመሪያ። ያውና ከ20 ጀምሮ እንጂ መስጠት እንደማይችል የማቴዎስ ወንጌል ምዕራፍ 25 አታወጣው? ካወጣለኝ አንድ ይህንን መስጠት እንደማይችል አንዴ ላንብቦች። እሺ ባጭሩ ታሪኩን ያው ቁጥር 24 ላይ ምን አለ ተመልክቱ። ማነው ቁጥር 23 ላይ ስለ መስቀል እኮ ነው የሚያወራው እሱ። በቀኝና በግራ ስለሚሰቀሉት እኮ ነው። ስለ ወንበዴዎች ነው የሚያወራው። ስለ መንግስት ስማት ምንመክ ስለ መንግስቱ ነው። ከአንድን ጀምሮ እና ከዚህን ጀምሮ ችግር የለው። ከቁጥር 20 ስንጀምረው ምን ይላል? በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች። እርሱም ምን ትፈልጊያለሽ አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝህ አንዱን በግራህ በመንግስትህ እንዲቀመጡ እዘዝ አለችው። የት? በመንግስትህ እንዲቀመጡ እዘዝ አለችው። ከዚያም ጌታ ምን አላት? አንዴ መረጋጋት እንጂ ልጨርስ ያዳምጡ። ከዛ በኋላ ኢየሱስ ግን መልሶ የምትለምኑትን አታውቁም፣ እኔ ልጠጣው ያለውን ጽዋ ልጠጡ እኔም የምጠመቀውን ጥምቀት ልጠመቁ ትችላላችሁ ሆነ አለ። እንችላለን አሉት። እርሱም ጽዋዬን ትጠጣላችሁ፣ በቀኝና ግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አለ። እኔ የምሰጥ አይደለሁም። ጥሩ እሺ፣ በመንግስትህ እንዲቀመጡ አድርግልኝ ብላለች አላለች? በጣም ጥሩ። ይኸውልህ መንግስት ያለው እዚህ ጋር መስቀል ነው። ለምን በላይ መንግስተ ሰማያት ቢሆን የለመነችው የምትለምኑትን አታውቁም ብሎ ለምን ወቀሳል? እሱ እያወራ ያለው መንግስት ያለው መስቀልን ነው። ለምን መስቀልን መንግስት አለው ካልከኝ በመንግስት የተበደለ እንደሚፈረድበት ለተበደለ አዳም ስለፈረደበት መንግስት ያለው መስቀልን ነው። እሷ እነግሳለሁ እያለ ሲናገር ምሳሌያዊ አነጋገር ነው ይሄ። እሰቀላለሁ ሲላት ነበረ። ከዛ በመንግስት በቀኝና በግራ አቁምልኝ ስትለው በቀኝና በግራ አብረው ይሰቀሉ እያለች ስለለመነች ነው
ከዛ የምትለምዱት አታውቁም ብሎ ይጠየቃል። የውቀሳት ስለ መንግስተ ሰማያት ቢሆንም ለምን መንግስተ ሰማያት አስገባልኝ ስትለው ለምን ይወቅሳታል? መስመሩን እየሳተ ነው አውዱ። እንደዛ አይደለም። ሰላም አለይኩም መምህር እሺ እንዴት ነው? የቅድሙን ነጥብ ስለዘለላችሁት ወደ ቅድሙ ነጥብ ተመልሰን እያጠራ የማቴዎስ ወንጌል ምዕራፍ 25 አውጣልሽ። ምዕራፍ 25 እንፈልጋለን። ቆይ እኔና አብ አንድ ነን የሚለው በመለኮት አንድ ነው ነው ያሉት? እኔና አብ አንድ ነን። እሺ በምንድን ነው አንድ ነን ያለው? በምንድን ነው? አንተስ ንገረኝ። በምንድን ነው አንድ የሆኑት? በዓላማ ማስረጃ። በዓላማ ምንድን ነው? በዓላማ እርስዎ በመለኮት ብለዋል አይደለ? በመለኮት እንደሆነ ያስረዱናል። ያው የእርስዎ መጽሐፍ ስለሆነ እርስዎ መጽሐፍ ላይ ገብተን ከምናወቀው አብና ወልድ በመለኮት አንድ ናቸው። አብና አንድ ይሄኛውን እንጨርስ። አንዱን ነካ ሳናደርግ ይሄኛውን ጨርሰን እንሄዳለን እኮ። ከዚህ እያጠራ እንሄዳለን። ችግር የለውም። አብና ወልድ በመለኮት አንድ ናቸው ወይስ ይለያያሉ? አንድ ናቸው። እሺ አንድ ናቸው። ተዋህዶ ምንድን ነው ትርጉሙ? ስጋና ወልድ መዋሃድ። ወልድ ምንድን ነው? ወልድ ማለት ቃል ወይም አካላዊ ቃል ምንድን ነው? ማነው ሲሆን ምንድን ነው ወልድ? ወልድ ማለት ቃል ነው እያልኩ ነው። አይ ማኑ አይደለም። ምንድን ነው ወልድ? እግዚአብሔር ነው እኮ። እግዚአብሔርም ማንነት ነው። ምንድን ነው? ወልድ የተወለደ ማለት ነው። የተወለደ ከአብ የተወለደ የአብ የባህሪ ልጁ ማለት ነው። እሺ ቆይ ወልድ ምንድን ነው? ምንድን ነው ለማለት ከፈለግ ማጣራት ከፈለግ ዮሐንስ ወንጌል ምዕራፍ 1 ናነበው። እዛ ላይ ምዕራፍ 1 እሺ እግዚአብሔር ነው ካሉ የእግዚአብሔር ማንነት ነው። እኔ ምንነቱ ነው። ወልድ መለኮት ነው። መለኮት ማለት የሶስቱም ባህሪ ናት። እሺ ወልድ መለኮት ነው ወይስ አይደለም? አብም ወልድም መንፈስ ቅዱስም አንዲት መለኮት አለቻቸው እንጂ መለኮት አይደሉም። ይኸውልህ መለኮት ማለት የስላሴ ባህሪ ወይም ደግሞ የስላሴ ተገናዝቦ ነው እኮ። ገባኝ። ይሄ ነው መለኮት የሚባል። አብ ወልድ መንፈስ ቅዱስ ስትል አካላቸው ሶስት አካላት ናቸው። ሶስቱ አካላት ግን አንድ የምታደርግ አንዲት መለኮት አለች እኮ። ገባኝ። ወልድ መለኮት ነው ወይስ አይደለም? ይሄ ነው ጥያቄ ነው። ኦኬ ወልድ መለኮት ከሆነ አብም መለኮት መለኮትና ስጋ ድንግል ማርያም ማህፀን ውስጥ ተዋህዷል። ኦኬ አብና ወልድ አንድ ላይ ነው የተዋህዱት ወይስ ወልድ ብቻ ነው የተዋህዱ? ሶስት አካል አንድ መለኮት ነው ያላቸው። ወልድ በተለየ አካሉ ነው የተዋሃደው እኮ። የአብ መለኮትነት ተዋህዷል ወይስ አልተዋህደም? ይኸው የወልድ አካል ሲዋሃድ ወልድ አካልም መንፈስ ቅዱስ አካልም አብ አካልም ያለችው አንድ መለኮት ስለሆነች ያቺ መለኮት ከስጋ ጋርም ተዋህዳለች። በመለኮት አንድ ናቸው። በአካል ነው የተለያየ። የወልድ መለኮትነት ተዋህዷል። የአብስ አንዲት መለኮት ናት። የወልድና የአብ ተብላ የምትከፈል አይደለችም። አካላቸው ነው የሚለያየው። ኦኬ ስለዚህ አብና ወልድ በመለኮትነት ተዋህደዋል ማለት ነው። አብና ወልድ መንፈስ ተዋህደዋል አይደለም። ሲጀመር አንዲት መለኮት ብቻ ናት ያለችው። ተዋህደዋል የሚባለው በሁለት የተለያዩ ኖረው አንድ ላይ ሲሆኑ ነው ተዋህደዋል የሚባለው። አሁን ግን አብና ወልድ መንፈስ ቅዱስ አንድ መለኮት ብቻ ነው ያለ እኮ። ገባኝ። መለኮት ከተዋሃደ የወልድ መለኮትነት ተዋህዷል። የአብም ስጋ ለምሳሌ ስጋ የአብ የወልድ የመንፈስ ቅዱስ አንዲቷን ባህሪ ተዋህዷታል። ገባኝ። የወልድ መለኮትነት ተዋህዷል ወይስ አልተዋህደም? ተዋህዷል። የአብስ መለኮትነት የወልድን ተዋሃደ ማለት የአብንም የመንፈስ ቅዱስንም መለኮት ተዋሃደ ማለት ነው። ምክንያቱም አንዲት ብቻ ስለሆነ። ማሻአላ። ስለዚህ የአብም የወልድም የመንፈስ አካላቸው ግን ይለያያል። ተዋህዷል ማለት ነው። አካላቸው ግን ይለያያል። መለኮትነታቸው ተዋህዷል። አካላቸው ግን አልተዋሃደም። አካላቸውን ግን አልተዋሃደም። የወልድ ብቻ ነው የተዋሃደ። ስለዚህ ስላሴ በመለኮትነት ሰው ሆነዋል ማለት ነው። በመለኮትነታቸው ይኸውልህ ስላሴ የስላሴ አንዲት ባህሪ ናት አይደለች? የአብም የወልድም የመንፈስ ቅዱስም አንዲት መለኮት ናት አይደለ ያለችው? ኖ እሱ አይደለም ጥያቄ። ስላሴ በመለኮትነት ተዋህደዋል ወይስ አልተዋህዱም? መለኮት ማለት እኮ ምን ማለት ነው? አልገባህም አንተ? ለብቻው የሆነ እንትን ነው እንደ የምታረገው ባህሪ ማለት ነው እኮ። ባህሪ ማለት ነው። ስለዚህ
መለኮት 13 አይነት ትርጉም አለ። መለኮትነት ተዋህዷል ወይስ አልተዋህደም? መለኮት 13 አይነት ትርጉም አለ። ይኸውልህ የስላሴ አንዷ ባህሪ ከስጋ ጋር ተዋህዳለች። ስጋ ወልድን ሲዋሃድ እሱ አይደለም ጥያቄ። የአብ የወልድ የመንፈስ ቅዱስ መለኮትነት ስጋ ተዋህዷል ወይስ አልተዋህደም? ተዋህዷል እያልኩ ነው እኮ። ማሻአላ በቃ ጨረስን። እሱ ሰምተሃል አይደለ? ዛሬ መምህር ምን አስተማሩን? ስላሴ በመለኮትነታቸው ሰው ሆነዋል ወይ ስጋ? ኧረ ስተሃል፣ እንደሱ አይደለም ያልኩ። ወልድ የአብን ይኸውልህ ስጋ የወልድን አካል ሲዋሃድ የመለኮትነትን ባህሪ ገንዘብ አድርጓል ነው ያልኩ። የአብ የወልድ የመንፈስ ቅዱስን ባህሪ ገንዘብ አድርጓል። ምክንያቱም ልብ በል፣ እዚህ ጋር ላስረዳ። ቆይ ስማኝ፣ እዚህ ጋር ላስረዳ። ቆይ ያንተን ጥያቄ ላስረዳ፣ ልብ ብለህ ስማኝ። ኖ መምህርን ኦርቶዶክስ ነበር ያንተ ቃል በሚባለው ነው መልሱ ነው አውቀዋለሁ። እኔ ያልጠየቅኩትን ሲሆን የጠየቅኩትን መልሱ እኮ በሚባለው ነው የምመልስልህ፣ በማይባለው አይደለም የምመልስልህ። ወልድ መለኮት ነው በሚባለው ነው የምመልስልህ እኮ። ወልድ መለኮት ነው። ይኸውልህ መለኮት ማለት ወልድ መለኮት ነው ወይስ አይደለም? አባቴ ያንተን ጥያቄ ላስረዳ ትሰማኛለህ ወይስ የራስን ጥያቄ ብቻ ነው ጠበብ አድርገህ? እኔ ሰፋ አድርጌ ላብራራለህ። ያንተን ጥያቄ ገብቶኛል እኮ። ወልድ መለኮት ነው ወይስ አይደለም እኮ ላስረዳ። ሰፋ አድርጌ ላስረዳ ወይስ አስጠኝ? አለበዚያ ደግሞ ጠበብ አድርገህ ጠበብ አድርገህ ይዘኛል። እንትን ሰፋ አድርጌ ላብራራለህ። አይዞት አይጥበቡት። መለኮት ወልድ ነው ወይስ ወልድ መለኮት ነው ወይስ? ሰፋ አድርጌ ላብራራልህ። ሰዓት ስጠኝ። አልገባም። ያልገባ ነገር አለ። ያብራሩት እኮ ያልገባ መለኮት ነው ወይስ አይደለም? ወልድ መለኮት ማለት ምን ማለት ነው? ባህሪ መለኮት ማለት ታዲያ ወልድ ባህሪ ነው ይባላል አይባልም? ጥያቄ አዘግተዋል። ምልህ እንኳን ወልድ ባህሪ ያለው ወይ መለኮትነት አለው ይባላል። ላቅልልሎት ችግር የለው። ወልድ አምላክ ነው ወይስ አይደለም? አምላክ ነው። አብስ አምላክ ነው ወይስ አይደለም? አምላክ ነው። ኦኬ። ወልድ ይሄ አምላክ ከስጋ ጋር ተዋህደው ወልድ ስንት አምላክ ነው? መጀመሪያ የአብ አምላክነትና የወልድ አምላክነት ይለያያል አይለያይም የሚለውን መጀመሪያ ወደ እሱ እንሂድ። ይሄኛው አምላክ ተዋህዷል ስጋ ወልድ የሚባለው? ቆይ ይሄኛው አምላክ አይባልም ከነ ጥያቄው። የአብ አምላክነትና የወልድ አምላክነት መጀመሪያ መረዳት አለብህ። እንዴት ነው እኮ ገባኝ። እሱ አልገባም። በአምላክነት አንድ ናቸው። ወልድ ደግሞ በልዩ አካሉ ስጋን ተዋህዷል። ይሄ ነዋ መልሶት። እና ታዲያ ይሄን በደንብ አብራራው። ይሄ በቃ ይሄኛው ገብቶኛል። እኔ አሁን የጠየቁት ይሄኛው ወልድ የሚባለው አምላክ ስጋ ተዋህዷል ወይስ አልተዋህደም? ወልድ የሚባለው አምላክ ሳይሆን እዚህ ጋር ማየት ያለብህ የአብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስቱ የተለያዩ አማልክት አይደሉም፣ አንድ አምላክ ነው። በቃ ቆይሽ በመጽሐፍ ቅዱስ እናድርገው። በቃ ሶስቱም የተለያዩ አሁን አንተ የሚመስልህ አብ ለብቻው አምላክ፣ ወልድም ለብቻው አምላክ፣ መንፈስ ቅዱስም ለብቻው አምላክ አይደለም። ሶስቱም አንድ አምላክ ናቸው። ለምሳሌ ፀሐይ አለች። ስለምሳሌ ፀሐይ አለች፣ ብርሃን አላት፣ ሙቀት አላት፣ ክበብ አላት። ግን አንድ ፀሐይ ነው የምትባለው። አብና ወልድ መንፈስ ቅዱስም ሶስት አካል ቢኖራቸውም አንድ ስልጣን ነው ያላቸው፣ አንድ ባህሪ ነው ያላቸው፣ አንድ መለኮት ነው ያላቸው። ገብቶሃል? ገብቶኛል። ይህን ከቁርአንም መጥቀስ እንችላለን። ቁርአን ላይ እኛ አዳም ፈጠር ነው እኛ እንደዚህ ያደረግ ነው የሚለው ስላሴ በሶስትነታቸው የተናገሩት። መምህር ይመለሱ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ቃልም በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበር ይላል። ይህ እግዚአብሔር የተባለው ማን ነው? ቃል የተባለው ወልድ ነው። በእግዚአብሔር ዘንድ ነበረ የተባለው በእግዚአብሔር አብ ዘንድ አብ ነው። እሺ፣ ይሄ አብ ነው። ጥሩ። እሺ፣ ይሄኛው አብ ነው። ተስማማል። እሺ፣ ይሄኛውስ እግዚአብሔር ምን ነበረ? ይህም ቃል እግዚአብሔር ነበረ አለ። የመጀመሪያ ቃል የተባለው ነው። ይህም ቃል የተባለው ራሱ ነው። ቃል ነው። ይሄ እግዚአብሔር ማን ነው? ቃል ነው። ቃል እኮ ማ ቃል ወልድ። ኦኬ፣ ወልድ። እሺ፣ ከኋላ ይሄኛው እግዚአብሔር ስጋ ተዋህዷል። አዎ፣
ይሄኛውስ እግዚአብሔር ቆይ ይሄ እግዚአብሔር የሚለው የሶስቱም ስም ነው። ይቅርታ ማለት ነው ስማቸው ነው የሶስትነት ስማቸው እንትን የአንድነት ስማቸው ነው እኮ ገባ። ይሄ እግዚአብሔር ስጋ ተዋህዶ አብ በሚለው ጥራ አብ በሚለው እግዚአብሔር የሚለው እግዚአብሔር ነው የሚለን እዚህ ጋር ይኸው እግዚአብሔር ነው የሚለን ይሄ እግዚአብሔር ስጋ ተዋህዷል። ይኸውልህ ቃል የሚለው ቃል በእግዚአብሔር ዘንድ ነበረ። እሱን አብ ብለህ ጠራው። እግዚአብሔር ነው የሚለው እዚህ ጋር እግዚአብሔር ነው የሚለው ይሄ እግዚአብሔር ስጋ ተዋህዷል። ይኸውልህ አሁን እዚህ ስላሴ ጋር ያልገባችው ነገር አሁን ይሄ የከዊን ስማቸው ከዊን የሚባላል። አሁን ቃል የሚለው የከዊን ስሙ ነው እኮ ገባኛው። ይሄ እግዚአብሔር የአካል ስም የከዊን ስም የአንድነት ስም ይባላል። እሱን እስከምትረዱ ድረስ ይህ አይገባቸው። ስጋ ተዋህዷል ወይስ አልተዋህደም? ይሄ እግዚአብሔር ይሄ እግዚአብሔርና ያ እግዚአብሔር የሚባል የለም። እግዚአብሔር የሚለው የሶስቱም የአንድነት ስማቸው ነው። ገብቶሃል? ችግር የለውም እንቀጥላለን። ችግር የለውም። የመጨረሻ ቆይ ናላስረዳ። ቆይ ቃል የሚለው ወልድ ነው። ቃል በሚለው አንጻር ደግሞ ለአብ ስትሰጠው አብ በልብ ነው የሚመሰለው። መንፈስ ቅዱስ ደግሞ በስልጣን ነው የሚመሰለው። ይሄኛው እግዚአብሔር ስጋ ተዋህዷል ወይስ አልተዋህደም? ይሄ እግዚአብሔር ነው የሚለው ይኸው እግዚአብሔር ነው የሚለው ይሄ እግዚአብሔር ስጋ ተዋህዷል ወይስ አልተዋህደም? ቃል በሚለው ደረጃ ዝም ብለህ ቃል ተዋህዷል። ይሄ እግዚአብሔር ስጋ ተዋህዷል ወይስ አልተዋህደም? ቃል ነው የተዋህደው። ቃል ነው እኮ ገባኝ። ቃል ተዋህዷል። ይሄኛውስ እግዚአብሔር ይህስ እግዚአብሔር ስጋ ተዋህዷል ወይስ አልተዋህደም? ቃል ነው የተዋህደው። አማርኛ አይደለም እንደማወራ ቃል ነበር የምትለው። ቃል ነው የተዋህደው። ቃል ስጋ ተዋህዷል። እሱ ነው ቃል። ይሄኛውስ እግዚአብሔር ይሄ እግዚአብሔር ስጋ ተዋህዷል። አብ ስለሆነ አብ ደግሞ አልተዋህደም። ስለዚህ ይሄኛው እግዚአብሔር ስጋ አልተዋህደማ አልተዋህድም። ግን እግዚአብሔር የሚለው የሶስቱም ስማቸው ነው። የአካል ስማቸው አብ ወልድ መንፈስ ቅዱስ ነው። ስንት እግዚአብሔር ነው ያለው? ይኸውልህ እኮ ያልገባህ መልህ እኮ እሱን እኮ ነው። ስላሴ የአካል ስም አላቸው፣ የከዊን ስም አላቸው፣ የአንድነት ስም አላቸው። ይህን ለይተህ እስካልገባህ ድረስ ቃሉ ይምታታብሃል፣ አይረዳህም። ምልህ ይሄንን ነው። ገብቶሃል? በቃ መምህር ምን ተረዳን? እርስዎ እንዳስተማሩን ይሄኛው እግዚአብሔር ስጋ አልተዋህደም፣ ይሄኛው እግዚአብሔር ደግሞ ስጋ ተዋህዷል። ጨረስን። ኧረ ይሄ እግዚአብሔር የሚለው ስም ለዚህኛው እና ለዚህኛው አትስጥ። ለሶስቱም አንድ የስላሴ መጠሪያ ነው። እግዚአብሔር አብ ተግባባ። እግዚአብሔር አብ ገብቶናል። እግዚአብሔር አብ አልተዋህደም፣ እግዚአብሔር ወልድ ተዋህዷል። እንደዛ ነው። በቃ እኮ እሺ እኮ ስጋ የተዋህደ እግዚአብሔር አለ፣ ስጋ ያልተዋህደ እግዚአብሔር አለ። እግዚአብሔር ወልድ ማለት ነው። እግዚአብሔር አብ እግዚአብሔር ወልድ ብለህ ለያቸው። እሺ እሱ አለ። ቀጥል። እሱም በትልቅ ባርጉት ያቸው ቀጥል። እስልምና ላይ ጥያቄ ያላችሁ መምህር? ወየ እስልምና ላይ ጥያቄ አለ? አዎ ጥያቄ አለ። ጥያቄ ምንድን ነው? ነቢያትን ነቢያት ከመሐመድ ውጭ በፊት የነበሩ ነቢያት እንዳሉ ታምናላችኋል? አዎ በደንብ እናምናለን። እነ ዳዊት እነ አብርሃም እነ ሙሴ እነ ኢሳያስ ምናምን ሁሉንም ነቢያት ታምናላችሁ? እሺ ጥሩ። እነሱ በሙሉ ክርስቶስ እንደሚመጣ ትንቢት ተናግረዋል። ነቢያት የተናገሩትን ደግሞ በሙሉ ክርስቶስ ፈጽሟል። ለምሳሌ እንደሚወለድ፣ በቤተልሔም እንደሚወለድ፣ እንደሚሞት፣ እንደሚሰቀል፣ እንደሚነሳ ትንቢት ተናግረዋል። እሱን ደግሞ ጌታ በሙሉ ፈጽሞታል። እሺ የነቢያትን መጽሐፍ የት አላችሁ እናንተ? የነቢያት መጽሐፍ የት አላችሁ የምትቀበሉ ከሆነ? ለምሳሌ ዳዊት ትላላችሁ፣ ዳዊትን ትቀበላላችሁ። የዳዊት መጽሐፍ የሚለውን ትቀበላላችሁ ወይ? እሺ እኛ ነቢያቶችን ሁሉ እንቀበላቸዋለን። እነዚያ መጽሐፍቶች ግን የነቢያቶች መጽሐፍት አሁን ላይ በነበሩበት ይዘት የሉም። በዚያ ላይ የነበሩ የነቢያቶችን ትምህርት አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነቢይ ላይ በነቢ ሰለላሁ ዐለይሂ ወሰለም ላይ በቁርአን ላይ አጠቃሎ ሰጥቷቸዋል። በቁርአን ውስጥ ይገኛል በአጭሩ የነቢያት ትምህርት። የአብርሃም፣ የይስሐቅ፣ የያዕቆብ፣ የዳዊት፣ የሰለሞን ትምህርት ሁሉ በቁርአን ላይ ተጠቃሎ ይገኛል። አሁን ላይ ምን ማስረጃ አለ? አሁን ለምሳሌ እኛ ለምሳሌ የነቢያትን ትንቢት
መጽሐፍ ላይ ተጽፏል አይደለ? ነቢያት በፊት የተናገሩት በሙሉ ቀጥታ በወንጌል ተፈጽሟል። እነዚያ የነቢያቶች መጽሐፍት እጃችሁ ላይ ያሉ እናንተ አሉ? ኦሪትን ማን የጻፈው? ሙሴ። ማስረጃ ሙሴ ራሱ ይናገራል እሱ እንደጻፈው። እኔ ነኝ የጻፍኩት ያለበት ማስረጃ ካለ ስትሆንሽ ጻፈ ነው እንጂ ጻፋለኝ እያለ ይናገራል። ሞልቷል እዛ እንዳለ ኦሪትን ስታነበው ማለት ነው። ቢነግረን ምን ዋጋ አለው? ራሱ እኔ እንደጻፈ የተናገረበት አለ ብለውናል። ራሱ እንደጻፈ የተናገረበት ጥቅስ ካለ ይስጡ። መጽሐፍ ቅዱስ 2 ጥቅስ አይደለም 1 ጥቅስ ራሱ ሙሴ እንደጻፈው ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ያወጣ። እዚያ ላይ ምን ይላል? አወጣ ከእግዚአብሔር 2 ጽላት ተቀበልኩ ይላል ሙሴ ራሱ። እንመልከት። 2 ጽላት ደግሞ 10 ቃላት ናቸው። ዋና የኦሪት ቁጥር ስንት ነው ያለው? ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ቁጥር 9። እሺ እንግዲህ ኦሪትን የጻፈው እሱ እንደሆነ እዚህ ጋር አለ ብለውናል። ያውና እየተናገረ ያለው ማን ነው? እዚህ ጋር ሙሴ ራሱ የድንጋይ ጽላቶች እግዚአብሔር ከእናንተ ጋር የተማላባቸውን የቃል ኪዳን ጽላቶች ይቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው 40 ቀንና 40 ሌሊት ተቀምጬ ነበር፣ እንጀራ አልበላሁም ውሃም አልጠጣሁም ይላል። እዚህ ጋር ኦሪትን እንደጻፈ እሱ የተናገረ። ቀጥል ከዛ ጨርሰ ጨምር። እሺ 10 እሺ እግዚአብሔርም በእግዚአብሔር ጣት የጻፋትን 2 ድንጋዮች ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ሰጠኝ አለ። እዚህ ጋር አንድ ይረጋል። ሙሴ እዚህ ቦታ ላይ ነጻፍ የተናገረበት ቦታ የለም። ይኸውልህ እግዚአብሔር በድንጋይ ላይ ጽፎ ለሙሴ እንደሰጠው አይናገርም ላይ እሱን እኮ እኛም እኮ እናውቃለን እኮ ቁርአን ላይ ራሱ አለ። አላህ ሱብሓነ አንዴ አዳምጡ እባክዎትን መምህር፣ አንዴ ሀሳብ ያስጨርቁና ከዛ እንቀጥላለን። አላህ ሱብሓነ ወተዓላ በቁርአን ላይ ወከተብና ለሁ ፊል አልዋህ ይላል፣ በጽላቱ ላይ ጻፍኩለት እያለ ይናገራል። እርሶ ግን ያሉት ምንድን ነው? ነቢያቶች ራሳቸው የጻፏቸው መጽሐፍቶች አሉ ነው ያሉ። አሁን እነዚህን እዚህ ቦታ ላይ ይህን መጽሐፍ ሙሴ እንደጻፈው ኦሪትን የተነገረበት ቦታ የኢትዮጵያ የመጽሐፍ ቅዱስ መዝገበ ቃላትን ያውቃሉ አይደለ? እዚያ ላይ ኦሪትን ማን እንደጻፈው አይታወቅልኝ። አሁን እሱ ላይ ያነበብከው ግን ምን ይላል? ጽላቱን እንደተቀበለ አምላክ ጽፎ እንደሰጠው እሱን ይናገራል። እዚህ ቦታ እኮ እንጃ ቁርአን ላይ ያለ ያልኳቸው ነው። አንዴ ያዳምጡን። ያን ይናገራል እንጂ መጽሐፉ እዚህ ቦታ ላይ ኦሪትን ሙሴ እንደጻፈው የተነገረበት ቦታ የለም በፍጹም። ይሄንን የሆነ ቦታም ላይ ሙሴ ጽላትን ተቀብሏል ተብሎ ቢናገርም እንትን የሚል ነገር አይደለም። ነገር ግን እነዚህ አንድ ያዳምጡን። ለምሳሌ እዚህ ጋር ሄድ ያወጡት መጽሐፍ ላይ እዚህ ይሄን መጽሐፍ እሱን የጻፈው ካሉን ይሄኛው ጥቅስ ማን የጻፈው? እስኪዩት። የእግዚአብሔርን ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ሙሴ ሞተ እያለ የሚነግረን ማን ነው? ስለ ሙሴ አሟሟት እዚህ ቦታ ላይ ይህን የጻፈው ማን ነው? ወይ የሙሴን አሟሟት እዚህ ጋር የሚተርክልን ማን ነው? በቤት ቅድም የራሱ እኮ ሙሴ እየተረከልህ ነበር። እዚያ ላይ ኦሪትን ጻፍኩኝ አይልም መምህር። ተቀበልኩ አላለም? ምንድን ነው የተቀበለው? ኦሪትን በእግዚአብሔር ጥላት የተጻፈ መጽሐፍ አልተቀበለም? በ2 ጽላት ምንድን ነው እዚያ እያወራ ያለው ስለምንድን ነው? ስለ 2 ጽላት እንደተቀበለ አራን ሌሊት ጾም ሙሴ ተቀበለ ይላል አይደለ እኮ። እዚያ ላይ የተጻፈው ነገር ምንድን ነው? 10 ቃላት የሚባላሉ። ኦሪትን አይደለም እኮ ኦሪት የሚባሉት እኮ 10 ትእዛዛት ኦሪት፣ የኦሪት ትእዛዞች 10 ናቸው። እነሱ ነው የተቀበለ ነው። እነሱን ሳይሆን 10ቱን ትእዛዛት አይደለም ጥያቄያችን። አሁን ሙሉ ኦሪትን መጽሐፉን ይህንን 5ቱን የኦሪት መጽሐፍቶች ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እነዚህን መጽሐፍቶች ሙሴን የጽፌያቸዋለሁ ያለበት ቦታ የቱ ጋር አጥያቄ? አሁን እዚህ ቦታ ላይ ይህን ጽፏል ካሉን እዚህ ቦታ ላይ የሙሴን አሟሟት የጻፈው ማን ነው መምህር? ሀሳብ ገብቶኛል እኮ። አሁን ለምሳሌ ሙሴ እስከሚሞት ድረስ ያለው የጻፈው ሙሴ ነው። ግን አሁን እያልኩ ያለሁት ዋናው የኦሪት ቁንጮ የሆኑት
10ሩ ትእዛዛት የሚባሉት እግዚአብሔር ለሙሴ እንደሰጠው ኦሪት ላይ ተጽፏል። ለዚህ ያለሁት ምንም አልተረዳኝም መምህር። ተረድቻለሁ። ሙሴ ከሞተ በኋላ ስለ ሙሴ ሞት እየተናገረ ማን ጻፈው አይደለም የምትለኝ? አይደለም። ይሄን ሙሴ ነው የጻፈው ከተባለ መጽሐፉን እዚህ ቦታ ላይ ሙሴ ያልጻፈው ነው ይሄ እያሉ ነው። አሁን ይሄን ሙሴ ያልጻፈው የትኛው? ኦሪት ዘዳግም የእግዚአብሔር ባሪያ ሙሴ እንደ ቃል በዚያ በሞዓብ ምድር ሞተ የሚለው አሁን ይሄ ሙሴ አይደል? የሙሴ ቃል አይደለም። ይሄ ማን የጻፈው? እሺ ይሄኛማ የኋላ ጸሐፊዎች ናቸው። ማን ናቸው? አይታወቁም። የሙሴ መጽሐፍ ይኸውልህ፣ የሙሴ መጽሐፍ ኦሪት ዘጸአት ምዕራፍ 19 ላይ ቁጥር 1 ላይ አነበው። ኦሪት ዘጸአት ምዕራፍ 19 ቁጥር 1 ላይ አነበው። ይኸውልህ አውጣ 19 ቁጥር 1 ላይ 19 ቁጥር 1 ላይ በሶስተኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ ይላል። ሄዳ ነበር። ምን ይሆን ይቀጥል? ዝም ይናገራል። እዛ ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ ይላል። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር። እንቀጥል። ቀጥላ እኔ ላውጣልህ፣ አንተ ቀጥል። ስለ ኦሪት እኮ ስለ እንዴት እንደተቀበለ ስለሚናገር እኮ። አሁን እንዴት ተቀበለ አይደለም ማናችሁ መምህር ወይ? እሺ በጽላቱ ላይ ሙሉ መጽሐፉን ነው ኦሪትን 5ቱንም ኦሪት ነው የጻፈለት ወይንስ 10ቱን ህግጋት? 10ቱን ህግጋት እኮ። ታዲያ እኛ እየጠየቅን ያለ ነው ስለ ኦሪት ስለ መጽሐፉ ነው። እሱን ማን የጻፈው ነው? 10ሩ ህግጋት ከእግዚአብሔር ተቀብለዋል አይደለም? አሁን ጽላቱን እዛ ላይ ጽላቱ እንደተቀበለ ነገርን። አሁን እኛ ዋና ኦሪት የሚባሉት ደግሞ 10ሩ ትእዛዛት ናቸው። ይሄንን ደግሞ አሁን እዚህ ቦታ ላይ እነዚህን 5ቱን የኦሪት መጽሐፍቶች ማን ነው የጻፋቸው ነው ጥያቄያችን። አሁን ጽላቱ ስለመቀበሉ አይደለም። በጣም ጥሩ። አሁን እዚህ ጋር ይኸውልህ ዋናው ሀሳቡ መወሰድ ያለበት የኦሪት ትእዛዛት ዋና የኦሪት